እነሱንም ወደዋል። ከነሱም በኋላ አንተን ዘራቸውን እንደ ዛሬው ሁሉ ከአሕዛብ ሁሉ መካከል መረጠ። እንግዲህ አምላካችሁ እግዚአብሔር የአማልክት አምላክ የጌቶችም ጌታ ታላቅ አምላክ ኃያልም የሚያስፈራ በፍርድም የማያዳላ በማለጃም የማይቀበል ነውና እናንተ የልባችሁን ሸለፈት ግረዙ። ከእንግዲህ ወዲህ አንገተ ደንዳና አትሁኑ። ለድሀ አደጉና ለመበለቱ ይፈርዳል። መብልና ልብስ ይሰጠው ዘንድ ስደተኛውን ይወድዳል። እናንተ በግብፅ ምድር ስደተኞች ነበራችሁ። ስለዚህ ስደተኞችን ውደዱ። አምላክህን እግዚአብሔርን ፍራ፣ እርሱንም አምልክ፣ ከእሱም ጋር ተጣበቅ፣ በስሙም ማል። ዓይኖች ያዩትን እነዚህን ታላላቆች የሚያስፈራሩትንም ነገሮች ያደረገልህ እርሱ ክብር ነው፣ እርሱም አምላክ ነው። አባቶች 70 ነፍስ ሆነው ወደ ግብፅ ወረዱ። አሁንም አምላክ እግዚአብሔር ብዛትን እንደ ሰማይ ከዋክብት አደረገ ይላል። ያነበብኩት ክፍል ኦሪት ዘዳግም 10:12 እስከ 22 ያለው ነው። እዚህ ክፍል ላይ ሰዎች ለእግዚአብሔር የተሰጣ ማንነት እንዲኖራቸው የሚናገር ቃል ነው። ከበየን ወጨምኮ ዮክሰገር ኦሪት ዘዳግም ቶምሸጠት ይቃንስ ቶምንስ ለምንስ ክሳ ለምይ ለም ጥገፈበ የበዮ ሰውት ቀረናሞ እስራኤላ ከበደም ዋኪንስ ከበደም አትዋ ኪሞላን ዋ በድቶስን ይጎጎ መጥቶስን ዋይነን ዋም ኢትቶስን ሙጭሮ ወደኔ ሙጭር ፎርን ሙጭር መራይን ኦቶስቶስን ደናሚ ሆይስን ኪን ደናሚ ሆይስን ከበለከስ ኢጃጁም ኢጃጅ እንደም ነገትክታር ዋም አስታር የኔ ዋኪኒ አሶይ ኢመኑ ልችን ሁሉም ቆጨጁ ልችን ኪዋሌ መጥቶ ዋይ ኪዋይ ኪያኖን ዲራማኮ ያኒ ቂሳ ይታኮሜ ኤይሳም ከረንቻም ከሰም ከበል ኤይሳም ዶላኮ ሙልመንደንደንሲ ኤዲኪና ኪዋ ዋዊን ሱልዲስም ሎሞዋ ጌጁዊን ዲስም ሎጌጃ አድልዊን ዲስም ሎበዲላ ኤዲኪን አቲም ከኪዋ ኦቶሴ በዲሶዋ ፍርዱ ኩይ መትን ሞአካ መትን ኦገቶቤዋ ጉቡአኦቤዋ አይቲ ከበላ ኪወደኖ ዮጁር በለቼ ኪወደኖ ዮጁር በለቼ ኤዲኪን ኪክ ዱዳ ኮጋንጅ ቴኒ ቆጣ መጥቆሎ ቦቃና ኮጋንጅ ዋቆሎ ጠባኤ ወደን ጋንጅ ኪክ ዱዶኔ ይወላ መጽሐፍ ጋንጅ ቦቅስቴ ይወል ለድሀ አደጉና ለመበለቱ ይፈርዳል። መብልና ልብስ ይሰጠው ዘንድ ስደተኛውን ይወዳል። ኢየሱስና ቡጥችና ውሰረና ኦገቶዎ ኦዲመ ወለማ ዮክመንች መኑለን ጀልኩ ዮኬን ጉርባቱ ወና አይቲሴና አይደቸደሰን ኤኬን ኢቶከዋይ አቲም ግብጹለን ኤስ ወለንታ ሄለሜ ሊተኔ ከስም ዋይ ኢቶኳቲም ከበል ስደተኙ ተኒ ሙልቁሉሊ ወራ ኪውሮ ሄኦኬን ኢቴ ኪዋ በዴ ኪዋን ኦቶሴ ኪዋይን አመጠኔ ኢልኪክ ሞክ ሉንድቾም ኤጌጁ እሱኮ ኢጦዮኔ ኢትኪን ሎምባ ኢትኪን ጌጆማ ኪየኖ ለመራይመንች ግብጻጎ ኢልን ሞክ ከጥገከምቤ ቦላንኪ ከፊቶ ይኮ እስራኤልን አባላ ኢናኪነት ዋዎቾላ አባል እስራኤል ነሰ የዛሬ እስራኤሎች እኛ ነን። በዚህ ክፍል ላይ እግዚአብሔር ሰው ሙሴ ሕዝበ እስራኤላውያን ካናንን ለመግባት የአንድ ወር መንገድ በቀረባቸው ሰዓት የተናገረ ታላቅ የስብከት ድምፅ ወይም ትእዛዝ ነው። የዘዳግም መጽሐፍ ዋናው ዓላማ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል አምላክን እግዚአብሔርን ውደድ የሚል ነው። ኪዋ ሙጩር ፎሪን ሙጩር ወደንን ኢቴ ይምም በይም ሁንዶመም ኪዋይን ወመ ይዋል ከመጥበየ ኮሮርሽም ዋይን ዱለለ ይዋል በሽልማን መካንጂ ዋ መጥና መጥኮልን ሙሉውን በኪን ሳሟል በሽልማን ዋኡ ማስ ሙሉውን ውኖማን ዋሁ ምርት መዳበርን ወመኖ ዋኡ ፈየኦም መርፌን ወመኖ ዋበቁት ምን ይጥመላይ በጥኮ ለብሶ መኖ ሉሌ ዋይና ኮልኮል ኪራን በኪሳ መሮ መኖ አመነቲስ ኩሩካ ዋይዮን ኩየም ለምበዮ ታኪዮ መን በሽል መኖ ኤዲክል ሉሌ ሆነ ዋይ ሁለንተናይ መሰጣት ለውጥን ያመጣል። ዛሬ ሁለንተናይ መሰጣት እንዲኖረን የእግዚአብሔር ቃል ይነግረናል። መሰጣት የሚለው ቃል ምን ማለት ነው የሚለውን ስንመለከት ሙሉ በሙሉ ለእግዚአብሔር ራስን መስጣት ሲሆን
አንደኛ እግዚአብሔርን መፍራት ማለት ነው። እግዚአብሔርን ስንፈራ ለእግዚአብሔር እንሰጣለን። መጽሐፍ ቅዱስ በኦሪት ዘዳግም 10:20 ላይ ምንድን ነው የምለው? አምላክን እግዚአብሔርን ምን አድርግ? ፍራ። ጅዋበዴ አንደኛ ሳሙኤል 12:14 ላይ አምላክን እግዚአብሔርን ብትፈራ ብታመልክ ቃሉን ብትሰማ በትእዛዙም ባታምፅ አንተና በአንተ ላይ ያነገሰው ንጉሥ አምላካችሁን እግዚአብሔርን ብትከተሉ መልካም ይሆንላችኋል። ጅዋበዴታን ኦቶስ ስታር እጃጀም ትታር ይሰገር መቀስ ስታር አቲ ከስ ገሶ አዲሊ ዋወን ተቋር ደናም ይሆክ ሁሉን ደናም ወፍኮ መህነት ጀብረቁ መህነት ጉጦምረቁ መህነት ለንዲ ወሲ ዲዱ ለፍራካ መፍነት ማስ በአማን በፈጥቁ ይሆክ መህነት መንኖርን ዋበድምቤ ወም ኮ የማን ዋይን ወሙም ቤድክን ማስን እንግቦን ዋሰገር መጨንሶም በብክን ዋይንደ ይውኖም በብክን ከባን ከይሰበኩ ለምሰስ ያት ወሰዶኬ ነው እንግዲህ ጣፈ ቢተሳይ ነው ጣፈ ከሰ ጣፈ ምቶኩ ከስተማ ነው ጣፈ ቢተሳይ ምን ቢተሳይ ሚዛን ምን ተሰከሙሎ ከይሎ ሰቀላራ ሚዛን ምን ተሰከሙ አቅሶኩ ከሰም ታይፎድ ሊቶላዋ ዋይለ ጋይለን ሊቶል ልካግሶላ መዳሞ ሲቶድ ከነም አቅሶል ሹሩካ ጎንቾ ኢየሱስ ዋውነን ዋይ አድሉና መድረተኩ አምላክ እግዚአብሔር የአማልክት ሁሉ አምላክ ነው። የጌቶች ሁሉ አሜን። የሚመስል የለም፣ ተወዳዳሪ የለም፣ አቻ የለም፣ ወደር የለም። አምልክ እሱን ቆተስ ያዋ ጨውታ ሽፎሎ ቆጥቶ የለ ስለዚህ ሊነተሰነን ክሌት ብረስላይ ለቱ ጨውታ ሳያኒኩን አድወለን እክሶለኔታ እካካካፍ ስታድ ሊሶንስ ዋመዮላ ዋይን ይሄአይኔ ይወር ዋመጨሶለኔ አንዋይን ወማይኔ ዱሊ አማይኔ ኢቲሮ ዋሰው ቶለኔታ አንቸኒክ ታከሎ ታኮድ አጎበዮን አፎቶበዮን ሄሎበዮን ኩንደንም ዋሞይ ዋበዲማይ መንመት ሄሸሽ ምለብሶ ነው አይደለም። እግዚአብሔር መፍራት ማለት የመጀመሪያ በእግዚአብሔር መታመን ማለት፣ ሁለተኛ ማምለክ ማለት ነው። ሶስተኛ እግዚአብሔርን ማገልገል ነው። አምላክን እግዚአብሔርን ብትፈራ ብታመልክ ቃሉን ብትሰማ ብትታዘዝ በትእዛዙ ባታምፅ ይልና አንተና በአንተ ላይ ያነገሰው ንጉሣችሁ አምላካችሁን እግዚአብሔርን ብትከተሉ ምን ይሆንላችኋል? መልካም ይሆንላችኋል። አንደኛ ሳሙኤል 12:14 በለ አንብብ። ሳሙኤል ቶሞ ለሙሸጠ ቶሞ ሶሮ የባይ ቀናናዋር አወን ነው። በዛ ክፍል ላይ የእግዚአብሔር ቃል ምን ይላል? እሺ 14 ላይ ነገር ግን በዚህ ነገር 12:14 አዎ አንደኛ ሳሙኤል ዋይን ወንቻይ ማህተሞ ዋበድማይ ዋይን ወማ ኳከም መንጭ ዋበዶ መንጭ አከሞ አማናማዋኔ አየን ዋን والله مو باكرو منشوي إن وايو كويون شروهن آغافر بيون مويسون أفور بيون مويسون تمشلن بيون مويسون يوكو إن وايوهن أتوسون لونسون بدوان هيوان أوانوهن هيوان أوانين ما كما تنسبك ما زمان يلم ما لبسكن بس هي إمغا قومين وأوانين وامني دبت لنجي بيك آيات تبيلس كيف تبيلس وامني في تبيلس أوان دولاي እግዚአብሔርን ብትፈሩ ብታመልኩትም ክንዋ በዲተቋረ ወተስተቋረ ቃሉንም ብትሰሙ ይተክ ሰገረ መጨሰቋረ እግዚአብሔር ትእዛዝ ላይ ባታምፁ ዋይቻጆን ዋሰራን ቦቂተኮ ቢያረ እናንተና በእናንተ ላይ የነገሰው ንጉሥ አምላካችሁ እግዚአብሔር ብትከተሉ ክንወንን አዲሊ ዋወን ተቋለ መልካም ይሆንላችኋል። ደናሚ ሆኮ ጌታ ይባርክ መርቺዮ ደናሚ ሆኮ ኤቤ ለሰ ደናሚ ወስለስ ዋባድ ደናሚ ወስለስ ኦቶሲ ደናሚ ወስለስ ዋሰገር በጨስ ደናሚ ወስለስ ዋይን ኢጃጃን ዋጃጆ ወቅት ደናሚ ወስለስ ሙለካ አወን አይ ዋ ደናሚ ሆኮ ዋወኖ መንደ
ዋህን ቆም ያወረው ማን እንደናም ይሆን ዋበድም ማይም ይሄን መጽሐፍ ቅዱስ እግዚአብሔርን ስለመፍራት ብዙ ይናገራል። መሰጣት ከሚለው ሐሳብ ላይ ስንነሳ መሰጣት የሚለው ቃል የመጀመሪያ ይሄ ነው። አምላክን እግዚአብሔርን መፍራት ምሳሌ 14:26 ላይ እግዚአብሔርን የሚፈራ ሰው ለራሱና ለቤተሰቡ ጽኑ መታመኛና ምን አለው ዋስትና አለው ይላል። ዋበዶ መንቺው ይገግና ይጠበሮስና ቆጣሉበት ይወኩ አባል ኩሮኮ ከድበር ኩሮኮ መቶሽ አፎቅበል ከተማ ምኖ መናሰከመው ተሚ ገሪ ደሞዞ መናሰከመው ሉበት ዋግን ኪም እጀመንም ሐወመንም ሁንደመንም መንግቦ ከመንም ሉበት ይህን ዋሉበት አሮኬን ዋሉበት ከበደልን ከመይነ ከነንደለው ማያንኪን ሉበት ወለው ሃሌሉያ ዋስትና ይሁነናዩ ያላላ እግዚአብሔር ምሳሌ 14:26 አንብብ። እግዚአብሔር ለሚታመን ሰው፣ ለሚፈራ ሰው፣ ለሚያገለግል ሰው፣ ለሚያመልክ ሰው ዋስትና ነው። ሁሉ ሎኬ ነው ሞኩ የመጫዋር ሞቤልያ ከከየ የካካካታፎኬን ሞኩ የመጫዋሮ ይህን ዋሉበት ፉራሞ ዋዮኬን መጥበል ቀዶኮ የከመል አጋጎከዋል ቱሶኮ አከመል አጋጎ ኩጆር አየፍታም ኩጆር አየፍሮኮ አከመል አርኪ የልሽ ዮሞ ዋሪኬን ፍሪያፍስ አሜን አሜን ኢፊሰኮ ጎሽ ፎቃዎ ወጨማ ሐረማማ ከዲና ጡፋቶ ጎሽ ሐራሳ ፎቃዎ አሜን ዋሉበት አሜን አየደለው ማይ ከለምበን መትመንችን ዋክዶል አንኪን ሉበት አሜን ኦማን አንጂና ታይን ዋሉበት ይሁን ይሁን ዋሉበት መትመትከን ኪራኖ ሉበት ጋስ ዋሻኪ ሴቤ ኦብቸክ አየተከሞ በለለዋኔ ወሽንከ በለለዋ ወይሾብስ በለለሃ አየሾ በለለዋኔ ሆነ ለዋለ ሆበ አሜን በለለን ዋወጫ ተለኩ ኦፎዳ ዋልቡ ዋወጫ ለሆኮ ሳንተም ኮይ ለሁ ኦት ሉበቶ ቶ ኪራን ለሆን ኦ አንጋ ዮኮቶ ቀረበት ቢሆን ኦ ጉዱሞ መጥሰቆ ቢሆን ኦ ቺፕ ማይክሮቺፕ ሰቃ 666 ተቀጽፎ ወቃ አፈር ማይተብ ሰቆ መስመልኪኒ ሽሩኳን ቢኦቤ አሜን በዶሬ አሜን የሰማይ የምድር ገዢ የመልእክት አምላክ አሜን እግዚአብሔር ለሚታመኑ ወስኖ አሜን ሃሌሉያ የመኔው ላቆጫ ኮይ ወላሂ ሞደራ ማሮ ኦሮሮ ዮኬን ኢየና ዮኬን ኩሩከን በከውከን ሉበት አሜን ሃሌሉያ ማይፍታት ያቋምባን ፍሰን ሉበት አሜን እስፓሪ ከነመሲያ ሃሌሉያ ባዲያቦስ ኮንስ እንከበይነሎ ማይከለንደ ዋክዶል በሽልከን ማይፍራት ማይፍተሞያ አንገፈ በጣሞ ከመሽዋ እንደመናፍሰን አንኪሉበት አሜን ሃሌሉያ ወንተዋሉበት ሉለልዋሉበት ኩሶማ ማልኪያና ተዋሉበት ሁንዶማ ማልኪያና ተዋሉበት አንዋኔ ተከምከን አንጎሴ አንዋኔ ልንዋኔ ተከምከን ሃሌሉያ አንዋኔ ተከምከን ሹተቀ ሸጣን መጨሰን አንዋኔ ኢለ አንዋኔ ኢንዋኔ ኢለ ዋኔ ከን ዋማ 14 ሐሰብ ሰው ከሞት ወጥመድ ያመልጥ ዘንድ መሽቤት ለቃሺ ፍሰቀል እግዚአብሔርን መፍራት የሕይወት ምንጭ ነው። ዋበድም ፎልቦ የንጉሡ ክብር በሕዝብ ብዛት ነው። ከፍ ብሎ ከቁጥር 26 ጀምረሃል። እሺ እግዚአብሔርን ለምፈራ ዋበዶ መንችም ጠንካራ መታመኛ አለው። ቆጣል ያኮበት ዮኮ ለልጆቹ መጠጊያ ይኖራል። ይቆስለም ይንቅት ዮኮ ሰው ከሞት ወጥመድ ያመልጥ ዘንድ መሽቤት ለቃሺ ፍሬድ እግዚአብሔርን መፍራት የሕይወት ምንጭ ነው። ዋበድም ፎልቦ ዮ አዲሱ መደበኛ ትርጉም ነው የያዘው። በጥንቱ ይተምናል እግዚአብሔርን የሚፈራ ሰው ለራሱም ለቤተሰቡም ጽኑ መታመኛና ዋስትና አለው ይላል። ጽኑ መታመኛና ምን ዋስትና ጋራንቲ የሚባል ነገር ኢንሹራንስ ያከሙ ሶስተኛ ወገን ያከሙ ወመትበትበል ኦጎዳን ሶስተኛ ወገን ስላለ ስጋት የለብኝም ይላል። ሶስተኛ ወገን ራሱ ሊጠፋ ይችላል። የማይጠፋ የሰማይ የምድር ገዢ አሜን ሳጥበዮ እኮ ያከም ሳጥበዮ የንብረታችን ጠባቂ ያካ እንባ ጠባቂ
መዲን ተብሎ አለ፣ ኢንሹራንስ ተብሎ አለ፣ ሌላም አለ። እነዛ ምናልባት ራሳቸው ሊጠፉ ይችላሉ። ሁሉም ሲጠፋ የማይጠፋ ጽኑ መታመኛና ዋስትና እግዚአብሔር ብቻ ነው። እዚህ መሃል ላይ ሶስተኛ ወገን የሌለ ሰው ሶስተኛ ወገንም ባይኖር አራተኛም አምስተኛም ባይኖር ሁሉንም የሚተካ እግዚአብሔር በቂ ወገን ያለው ሰው ነው። እግዚአብሔር ዋስትና ያለው ሰው ያለ ስጋት ይኖራል። ኢየሱስ ጌታ ነው። መጽሐፍ ሲናገር መዝሙር 34:10 ላይ እግዚአብሔርን የሚፈራ ሰው ይላል አንዳች ነገር አይጎልበትም ይላል። አንበሳው ልራብ ሊያጣ ሊጠማ ይችላል፣ የሚፈራው ግን አንዳች ነገር አያጣውም። ማን አሁን ሄሎት ሆብች እደው ባይ ቶቤ ሆብች ሲባሮኮ ዋበዶመሽ ማሃሞጎኝ አሶኮ ይበዮር ከለምደ እንከማይ ደላውመይ በድቱ ይዋ መትለስ ሞደ ነገር ማሃሞጎኝ አሜን ሄሎ እደው ባይ ቶቤ ሆብ ሲባሮ ማረግ ሸታ ሄሎት አሜን አምብ ቢያን ክፍል ራሱ መዝሙር 34:9-10 ለማን እንደሆነ አላውቅም። ዛሬ መፍራት የሚለው ቃል ላይ ጫን ብያለሁ። ምክንያቱም ምንድን ነው ካላችሁ መፍራት የሚለው ቃል ስንት ትርጉም አለ ያልኳችሁ? 3 ትርጉም አለ። የመጀመሪያ መታመን፣ ሌላ ማገልገል፣ ከዛም ማምለክ የሚለው ሐሳብ ይይዛል። ዋበዲማ የከማር ኮረነ ቢሶበስ ዋበዲማይ ኦቶስማይ ዋበዲማይ አማናንቻይ ኩሪማይ ኢኖክ ዋይታ ሞይሻይ ሄይም አዋዲማይ ሆጣንቻይ ሚጥን ሙሉ ዊስ ችግር ሆታ ይጠን ወይማይ ዱሌማይ የቆይኒ ጦቴታ ገኪ ይጠን ክትሚማይ ያመነ ኪን ይጥሉበት ይው አሜን በሽልማን ይሉበት ይው ቆያ ብረሞ ከመን ኦሉበቱ እንዲሽቆ ከመን ኪዋ ይው ኢትዮጵያ መዲን ምናምን ባሉ አሉ አይደል? ጋራንቲ የሚባለው መኪና ከገዛ ሶስተኛ ወገን ከፋይ ማለት ነው። ሶስተኛ ወገን ነው ሊጠፋ ይችላል፣ ራሱም ሊጠፋ ይችላል። የማይጠፋ ሰማይን የሞላ ሰማያትን የፈጠረ ምድርንና በሷ ያሉትን ሁሉ የፈጠረ የሞላው እሱ አምላክ እግዚአብሔር ነው። አሜን። ብቻ እሱ እግዚአብሔርን ውደድ፣ አምልክ። እሱ የአማልክት አምላክ የጌቶችም ጌታ ነው። ከሱ ውጭ ሌላ አማልክት አታምልክ። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። ዋስያማን ዋበዶመን ኩሩሌታን ማይሆ ቱበሞ ዋስያማን ኤከን ገፍሶክ እግዚአብሔር ቸር እንደሆነ ቅመሱ ይሁን። ዋይ ቢቻልክስ ኪታልክስ ዱቀቀመውለ በእርሱ የሚታመን ሰው ምስጉን ነው። ዋና መነማኮመች ማሰማኮነ የሚፈሩት አንዳች አያጡምና ይጥበድተምከን ማህሞገሞዮ ቅዱሳን ሁሉ እግዚአብሔርን ፍሩት። ሙጩርኬን አንታራን ሀሱክስ ይሄደ ከበወሶሎ ወሶሎ ቀውና ያላሞነስ ካማይ ወጮላ ነው ሞዮ ሀሱክቁቶ እብኪን ሙጩርኬን ይን ዋዮ ኮተከምከን ከበሬ ዋበደ አሜን። ባለጠጎች ዳዩ ተራቡም ወዳል ቦቶ ሲባቶ እግዚአብሔር የሚፈሩት ግን ከመልካም ነገር ሁሉ አይጎድሉም። ዋበዲተምከን ደናምኑ ወይሲን በለምለስ ከተማይ አሜን። ያፋከምከን ቆጣላከምከን ሆከሞ ሲባተሞ ከበልሞንተምከን ቤትነሞ ወሽካረ ዋበዲተምከን ማህሞ ገሞይ አሜን። አሶኮ ይበዮን ዋበዶ ሞልን መስመተ ሳአሞ ማህሞ ጎኖ ያተዋ አሜን። ማማራ ገባርኪን ሉበቶ ያተዋ አሜን። መከንጊ ማና ይን ወሉበቶ ያሽታ ስለዚህ ለእግዚአብሔር መሰጣት ማለት እግዚአብሔር መፍራት ማለት ነው። ሌላስ ለእግዚአብሔር መሰጣት ማለት ምን ማለት ነው? ምንም ሲመለከት እግዚአብሔርን ማምለክ ማለት ነው። እግዚአብሔርን ማምለክ ዋማይስም ኦቶስም ዘጸአት 23:25 ላይ እናንተም እግዚአብሔርን ታመልኩታላችሁ፣ እሱም እህልና ውሃን ይባርካል፣ በሽታን ከእናንተ ያርቃል፣ መሐንነትና ጭንገፋ በምድር ላይ አይሆንም፣ የዘመኔን ቁጥር ይሞላለሁ፣ ጠላቶችን ከፊት አስደነግጣለሁ፣ አስፈራራለሁ፣ በጠላቶችን በፊት ተርብ እሰዳለሁ ይላል። ኢየሱስ ጌታ ነው። ጀርባቸውን ያዞራሉ፣ ካንተ ጋር ሊዋጉ አይቆሙም። እዚህ ጋር እግዚአብሔርን ስለሚያመልኩ ሰዎች መጽሐፍ ሲናገር እግዚአብሔርን ስናመልክ የሚሆኑ ወደ 7 ነገሮችን ተናግሯል። አንደኛ እህልና ውሃችን የተባረከ ይሆናል። ሌላስ በሽታ ከኛ ይርቃል። ሶስተኛ መሐንነትና ጭንገፋ በምድራችን ላይ አይሆንም። አራተኛ የዘመናችንን ቁጥር እግዚአብሔር ይሞላል። ከዛ በመቀጠል ጠላቶቻችን ይደነግጣሉ፣ ከፊታችን ይሸሻሉ። ሌላስ እግዚአብሔር በጠላቶቻችን ፊት ማስፈራራትን ይሰጣል። ከዛ ውጪ በእኛ ላይ የበረቱትን በተርብ ያሳድዳቸዋል። አሜን። ተርብ ማለት ምን ማለት ነው ካላችሁ ሽንጠረዥም ምን ማለት ነው? ኤራል ዲሻከም ሐዲስን ሐልዲሻከም ዋ ጥይት አጎበ ሐልዲሽነት ለመረድሉ ፊክስኮ ካንያ ኑለ ሚያኔ ጣመ ዶኬን ይግራ ይተምከን
لندي بقنتمكن تيلوس تتمتمكن إيج مستا كنا دنتمكن بالليل إجمكن بإيج تمكن